ዋስ ጉድ ጋይስ እንደምን አላችሁ? ኢሹ ቦይ the one and only ዮቶር ዛሬም እንግዲህ ከች ብለናል። ዛሬ ዴቱ ነው። ዴቱ ላይ እንግዲህ በጊዜ ለመውጣት እንሞክራለን። በጊዜ እንወጣና ተፍ እንላለን። ስለዚህ አብራችሁኝ ነው። ላይክ፣ ሼር፣ ሰብስክራይብ ፒስ። ሁለት ኦርደር ነው። ውይ አንዴ ሶስተኛ ኦርደር ገባ። ሶስተኛ ኦርደር እዚሁ ቤት ውስጥ ከዛን ሳሚዳነን ምንም አይደል እያለን ሙከራችን ባይሳካም ምንም አይደል ምን እንደተፈጠረ አያችሁ? ከሚስቱ ጋር እየሰራ አገኘሁት። ዛሬ ደግሞ ቀን ሁለትን ይኸው ለመጀመር ከእናንተ እኩል ሴሽኔን ለማብራት ወርጃለሁ። ስለዚህ ዛሬ ጓንት ምናምን አሟልተናል። ትናንትና በጣም በርዶኝ ነበረ። በፈጣሪ ስም ይሄኛው የማርያም ጣቴ ማለት ነው አልንቀሳቀስ አለ። እግዚአብሔርም ሌሊቱ ሙሉ አልነበር የሰራነው አልንቀሳቀስ አለ። ትንሽ ቅዝቃዜ ነበር ማታ ላይ። እቺ አይገርምም? ጓንቷ ማለት ነው ስልክ መንኪያ ያላት እነዚህ ሁለቱ ጣቶች የዚህና የዚህኛው የጠቋሚው ጣትና የአውራ ጣት አያችሁት? ሲሰራ ሲነካ ስልኬን ጋዲ የሚገርም። ከዛ ነዚህ ጋር እንግዲህ ጨመር እናደርጋለን ስፒዳችንን። ሙዚቃችንን እየሰማን ነው በስሱ። ስለዚህ በቃ አሁን ከምሽቱ 4 ሰዓት ከሩብ ሲል ጀምረናል ማለት ነው። ሶ ዴይ 2 ከፈጣሪ ጋር በስመ አብ በወልድ በመንፈስ ቅዱስ አሃዱ አምላክ አሜን። እንግዲህ ታምነን ወጥተናል። እግዚአብሔር ደግሞ ታምኖ ይሰጣናል ማለት ነው። አሁን እንሻገር። እዚህ ጋር ልክ ዜብራ ላይ እንደገባን መኪኖቹ ይቆማሉ። ይስፋል ደን ኦርደር ጌታ ሆይ ኦርደር ሬዲ ብሏል። ካሽ ኦርደር ነው። ካሽ እንቀበላለን። እንትን ዋጋ ካስተመሩ ጋር አላጠፈውም ባክ ዛሬ አላስረውም። እግዚአብሔር እዚህ ጋር እየታየኝ መቼም አይበሉኝ። አሳይቻቸው ካልደረሰ እወጣለሁ። ከደረሰ ግን ተቀብዬ ይሉጣ። ሰው እየበላ ነው። S15 volts 815 yeah volt yeah thank you bro ሁለት ኦርደር ነው። ስለዚህ በ18 ብር የገባልን ሁለት ኦርደር ነው ማለት ነው። 814 volt 814 other one please yeah can you help me all right ቢያላለን ይከፋልን አላለም። ስለዚህ መጀመሪያ ምን ወርደ ይሄኛው ነው መጀመሪያ የተቀበልነው ነው። ስለዚህ እንደዚህና እንደዚህ እሺ ዳን ሜርሲ ቴንክ ዩ ፍራድ ቧንቱ ቢያላለም አንዴ ሶስተኛ ኦርደር ገባ። ሶስቱንም ተቀበልኩ ብሮ። ሶስተኛ ኦርደር እዚሁ ቤት ውስጥ ያ 418 እግዚአብሔር ጋር ሶስተኛ ኦርደር አሁንም አልገባም። ሶስት ኦርደር 148 ሶስተኛ ኦርደር ጋይስ መዳሊያ። ስለዚህ 148 እንደዚህ ላድርገው። ሶስቱንም እንግዲህ ሰባቸውን እየጠየቁ ሰጣችኋለሁ እዛ እንጂ ደበላለሁ። ሶስት ኦርደር አንተ ይመቸው ግን እንዴ ባንድ ሰዓት ውስጥ ሶስት ኦርደር አልተገኘም። ይመቸው ቦልት። ስለዚህ ይኸውላችሁ ሶስት ኦርደር ካነሳችሁ በኋላ ራሱ ነው ጋይድ የሚያረጋችሁ። አይ ግረኛ አልፈልግም። ራሱ ነው ጋይድ የሚያረጋችሁ። ራሱ መጀመሪያ የገባውን ኦርደር እንደዚህ ያርስ እያለ ይሸኛል ማለት ነው። ራሱ ነው ጋይድ የሚያረጋችሁ እንጂ ደስ ያላችሁን መርጣችሁ ማርሳችሁ መጀመሪያ። ከዛን ሳሚዳነን እዚህ ጋር እንደግመዋለን ማለት ነው። አባቴ ምንም አይደል እያለን አብረን ለመሄድ ዝግጁ ናችሁ ወይ? ቻት አረም አይደለም መደብኝ። ወይ 814 የሚለውን ኦርደር ነው የምንሰጠው። እዚህ ጋር ሶስት ኦርደር ስለሆነ ኦርደር ሳታሳስቱ መስጠትን አለባችሁ ማለት ነው። ኦርደር ሳታሳስቱ ይኸው ተከፍታም ሰው ቁጥር። ስለዚህ ሶስቱ ኦርደር መሳሳት የለብንም። ገብተን 814 የሚለውን ነገር ቼክ አድርገን ለዚህ ሰው እየሰጠነው እንሄዳለን። አራተኛ ፎቅ ሊፍት የለውም መሰለኝ። በቃ አራት ፎቅ ነው መሰለኝ። አዎ ሊፍት የለውም። ደረጃው ነው ምን ያህል ክፋቱ 714 ሚሊዮን
Thank you so much. No worries, bro. Appreciate it. የመጀመሪያው ረዳን ሁለተኛው ስታርት ነው። ሁለተኛውን ኦርደር ካሽ እዚህ ጋር መቀበል አለብን። አያችኋ ካሽ ኦርደር ነው የሚለው። ስለዚህ ሎኬሽን ውስጥ ሎኬሽን ነካ እንጂ ወደ ኦልድ ታውን አካባቢ ነው የምንሄደው በለው። ያ ይኸው እናንተ ሰው ይዙ ያላገኘኝ ኢሜጅ ወጥቶ ከተቀበለ ስንት ቁጥር ነው? 815 right bro thank you እንግዲህ አያችሁት 49 ብር ተቀበል ይላል 50 ብር ሰጠኝ ማለት ነው። ከዛን ተቀብያለሁ እንለዋለን ኦርደራችንን። ወይኔ ነገር አራት ፈልግ ሁለተኛው ኦርደራችንን 4 ደቂቃ ነው የቀረው የሚደርስ አይመስለኝም። እንግዲህ ከዚህ ሩቅ ካልሆነ እንግዲህ እንሄዳለን ማለት ነው። ግን ሩቅ ነው የሚመስለኝ። እሺ ፊሽኑ ስናበረው 17 ደቂቃ ይላል በእግር በመኪና 6 ደቂቃ። ግን በመኪና ኦልድ ታውን ውስጥ መሄድ ያስፈራል ትንሽ በመኪና። ይሄ ትናንትና የተቀበልነው እኮ ነው ጋይስ፣ ትናንትና የተቀበልነው ካሽ አያችኋችሁ። እናት ጋሺ መድኃኒዓለም ቤት ሄዳችሁ መሰለኝ እናት። ይሄ ትናንትና የተቀበልነው ካሽ ነው። ፕላስ ዛሬ ምናምን ሰብስበን ካሽ ባላንስ የሚባል ነገር አለ። ይሄን ሰብስባችሁ ማስገባት አለባችሁ። እቺ አካባቢ ነች በነገራችን ላይ ጋይስ፣ ፓሪስን ተመስላለች የምታስበላቸው ስፓት። እሺ ሶስተኛው ኦርደራችንን ደግሞ ለማድረስ 17 ደቂቃ ይፈጅብናል። 1.2 ኪሎ ሜትር አሁን ካለበት መንዳት አለብኝ ማለት ነው። ሰላም ኖ ወሪስ። ሶስቱንም ኦርደራችንን ጨርሰናል። አሁን ወደ ይጣራል። I told you guys, I told you. Hey, it's the wrong one. Sorry? Not mine. Damn! ምን እንደተፈጠረ አያችኋ? ኦርደር ቀይር ያለው ወይ ቀይሮብኛል። እኔ ግን እያነበብኩ ቁጥሩን የሰጠሁት አይታችኋል። በስመ አብ ወወልድ ወመንፈስ ቅዱስ። በእናትህ ደበረው ሰውዬው። ውይ ኧረ በጣም ላሽ ኦርደሩን አሳሳትኩበት። መድኃኒዓለምን ቲሽ ሲደብር በእናትህ አምሶ ያልኩት እንግዲህ። ስለዚህ ሶስቱን ኦርደር እኛ ብቻ በ40 ደቂቃ ውስጥ ሰርተነዋል ማለት ነው። ከ33 ሲል ነበር የተቀበለው ትዝ ካላችሁ። ወይኔ በእናትህ ቴንክ ዩ ሙልቱ ማስክ ላራቤዴ ባይ ባይ ሶሪ። ወይኔ በእናትህ ኦርደር ላሳስትበት ቲሽ። ከዛ ጋይስ እንግዲህ ሁለተኛ ኦርደር የገባልኝ ካሪፎር የሚባል ትልቅ ሃይፐር ማርኬት ውስጥ ነው፣ ሮማኒያ ኦልድ ታውን አካባቢ የሚገኝ። እዛ ተገኘው። እዛ ያላሰብኩት ነገር ገጠመኝ። ምን እንዳጋጠመኝ ገምቱ። ሁለት ፍቅረኛሞች እንግዲህ በአንድ ስኩተር አንድ አይነት ስራ ነው የሚሰሩት። ከሚስቱ ጋር ግሎቮ እንደኛ የሚሰራ ሰው አጋጠመኝ። ከሚስቱ ጋር እየሰራ አገኘሁት። ይሄን እዛ ላይ ልከትባት እንደው በእናትህ ተወረደው። እንደዚህ ሱፐር ማርኬት ውስጥ ምናምን ኦርደር ደግሞ ሲገባላችሁ የመቆየት እድሉ ሰፊ ነው። ምክንያቱም ብዙ አስፔዛ ከሆነ የታዘዘው ያንን አስፔዛ የሚያዘጋጀው ሰው እንግዲህ ሙሉ ሱፐር ማርኬቱን ዞሮ ነው እቃዎቹን ሰብስቦ ለእናንተ የሚያስረክበው። ስለዚህ በዛ ምክንያት ይቆያል ማለት ነው። ኦርደሩም ሊከብድ ይችላል። ኦርደሩ ትልቅ ከሆነ እንግዲህ አፕሊኬሽኖቹ የተለያየ ምርጫ አላቸው። በጣም ትልቅ ከሆነ መያዝ መሸከም የማትችሉት ከሆነ ሪፖርት ታደርጋላችሁ። ከዛ በኋላ ያንን ኦርደር ከእናንተ ካንሰል ያደርጉትና መኪና ላለው ሰው፣ ስኩተር ላለው ሰው ምናምን እሱን ኦርደር ያስተላልፉታል ማለት ነው። ነገር ግን እኔን የደረሰኝ ኦርደር ለእኔ የሚሆነው ነውና ኦርደሬን አንስቼ እንግዲህ ጉዞዬን ቀጥያለሁ ማለት ነው። ከበድ ይላል ለመናገረው ያን ያህል አይደለም፣ ግን ከበድ ይላል ማርያምን። ከዚህ ምን መረዳት ትችላላችሁ? አንደኛው ኦርደር የሚገባበት ቦታ እንደዚህ ሱፐር ማርኬት ውስጥ ነው ማለት ነው።
የት ሆኖ ነው ያዘዙት እነዚህ ሰዎች? ምንድን ነው መንገድ ላይ ይሄ ነው ማን ነው? እዚህ ጋር ነው መዳረሻ ይላል። እሺ ከዛስ? ያ ቤት ነው የሚሆነው። ቤት ውስጥ ከሆነ ሜቢ አሪያ ነው የሚሆነው። ቤት ከሆነ Hello. Are you from Bolt? Yeah. From California, yeah? Yeah. Okay. Thank you. No Thank worries. you so much. No worries. Have a good night. ያበደ ኦርደር ግባ። ሶ ጋይስ እንግዲህ ከዚህ በኋላ የሚኖሩትን ኦርደሮች ሳደርስ አሳያችኋለሁ። አጠቃላይ ስንት እንደምንሰራ አሳያችኋለሁ። እስከ 183 ደርሰናል። ዊች ሚንስ ትናንትና 141 ላይ ነው የገባ ነው። አሁን ከወጣን እንግዲህ በአራት ኦርደር ወደ 42 ብር ሰራም ማለት ነው። በአንድ ሰዓት ውስጥ ማለት ነው። እንግዲህ ከ22 ሰዓት አንድ ሰዓት ከምናምን ውስጥ አራት ኦርደር ሰርተናል። ስለዚህ እኔ ወደ ሰፈር አካባቢ ጠጋ ለበል ኦር ደግሞ ምግብ ቤት ፈልጌ ምግብ ልብላ። ኦርደር ሲገባ ሳነሳና ሳደርሱ አሳያችኋለሁ። ስለዳ ምናምን አላሳያችሁም ከዚህ በኋላ ቪዲዮ እንዳይረዝም በማለት ያለንበት ሰፈር ሀብታም ሰፈር ይመስላል። ይህን ቤት አቅጣጫ እየወራኋችሁ ልቀይርና በዚህ ሳይከል የፈጠነ ሶ ጋይስ እንግዲህ ኦርደሪን ሰራ አረኩኝና እንግዲህ እንደተለመደው ምንም የተለየ ነገር አልገጠመኝም ነበረ። ከዛ ምግብ ለምን አንበላ ምናምን ብዬ ሚድናይት ላይ ራበኝ። እግዚአብሔርን ራበኝ። ሚድናይት በደንብ አልፏል። አክቹሊ ሚድናይት አልፏል። ስለዚህ ምግብ ለመብላት ቆመን ማለት ነው ጋይስ። ከዛ ምግባችንን በላ አድርገን ደግሞ እንደተለመደው ወደ ሌላ ስራ ጋይስ አያችሁት፣ ባትሪው ዘጋይር። ስለዚህ እዚች ጋር ያለችውን ፓወር የባትሪያን እናጠፋትና የታችኛው ደግሞ እናበረዋለን። ከዛ መልሰን ፓወሩን እናደርጋለን ማለት ነው። አያችሁት፣ ይሄ ሙሉ ነው ማለት ነው። ስለዚህ ይሄን ባትሪ ቀየርን በፈጣሪ አረንጓዴ ቀይ እንደበራበት ነው እንዴ። ኤኒዌይስ ይሄኛው ባትሪ እንግዲህ ጨርሳለች ማለት ነው። እስካሁን ሶስተኛ ባትሪን አልተቀበልኩም። በዚህኛው ባትሪ ደግሞ እንስራ እስከሚችለው ማለት ነው። አሁን ወደ መጣንበት ሰፈር ልንሄድ ነው ጋይስ። እግዚአብሔርን ምንም ማድረግ አይቻልም። ጉዞ ወደዛ ይመቻችሁ። ደርሷል። ኤኒዌይስ ሻፔ ትሪፓትሮ አልኳት 743 ማለት ነው። Give back the order. Okay. What happened? Ja, no voy a tomar. You okay, Jim? It's okay? It's yours. Why? እንጂ ኧረ እዚህ ኦርደር ጨመረ። ስንት ብር ነው? እሺ ያሳየኛል። 9 ብር። እሺ የት? አልፈልግም። ይኸው ከዚህ ተነስቼ እዚህ ልሂድ። ኧረ ወደዛ ዲክላይን ዴሊቨሪ ማን ወፍ እዛ ድረስ አልሄድም እንዴ። ይቀልዳሉ እንዴ እነዚህ ደግሞ። ከዚህ ጋር እስቲ በ9 ብር ጭማሪ የሳራን ስታርት በል እንጂ ቀለኞች ቀል ነው እንደያዙት። ግራ የሚያጋባ ቦታ ላይ ነው ያየሁት። ይሄ ይመስለኛል አይ ቲንክ የወይዘሮ ሳራ ቤት የእሷ ደግሞ ኢንትራንስ ምናምን የለውም። መግቢያ ኮዱን ጽፋለች። አይ ቲንክ የቺን ነገር ስላየው ነው የመጣሁት ዝም ብዬ። ምክንያቱም ምንም አይነት አፓርትመንት ምናምን የለም እንዳለ ሬስቶራንቶች፣ ሆቴሎች ምናምን ናቸው። እሺ 7319 ሃሽታግ ነው የሚለው 73 እሺ 7319 እሺ ቆይ 7319 መድኃኒዓለም ከፈተው። እሺ ከዛን ፍሎር ነምበር 5 በምን በሊፍት ካልሆነ እንዴት ነው ሞጣ? 5 ፎቅ ይኖራል ሊፍት። አረ ግን ዝም ብዬ ቆም ቢሆን የመጣሁት በሳይክሊንግ 5ኛ ፍሎር ሲሪዮስ ቻንሽ ምን ነው ያለችው? እባክህ አዩ ሳራ Thank you. No worries. Have a good time. በደለኛ ሰው ምንድን ነው? ዋንጫ ምናምን አለ ብር ዋንጮቹ ምን ነው የሚያሳዩት? ቤስት
earning ምናምን ይላል። ኦኬ የሆነ ካምፓኒ ነው ምንድን ኦ ሆቴል ነገር ነው ምንድን አባት መማጸኔ ማሪኝ ማለቴ ለኔም ሳይገባኝ ነው ጥፋቴ ታዲያ እንዴት ይሆን ወዳጅ መሆን ልብን መመለስ ወደ ድሮ። እንግዲህ ጋይስ እንዳያችሁት እነዚህንና እነዚህ መሰል የተለያዩ ኦርደሮችን ሰራን። ምንም የተለየ ነገር አላጋጠመኝም ነበር። ቀን ሁለት ላይ ስገባ አጠቃላይ የሰራሁት ገንዘብ ወደ 171 ብር ሆኗል። ሆነስሊ እዚህ ጋር እንድትረዱልኝ የምፈልገው ነገር ብሩን እናንተ በደንብ ካልኩሌት አድርጋችሁ እንደመጡት ነው። በአማካኝ አንድ ሰው ጥሩ ገቢ ማግኘት ከፈለገ ያሉበትን ዕዳዎች ይችሉ እዚህ ስመጡ ምን ዕዳ አለባችሁ? በመጀመሪያ ታክስ ነው፣ ለመንግስት የምትከፍሉት ታክስ አለ እዚህ ስለመኖራችሁ። ሁለተኛው ደግሞ አኮሞዴሽን ነው። አኮሞዴሽን ማለት ምግብና መጠለያ ማለት ነው። ለነሱ የምትከፍሉት ክፍያዎች ይኖራሉ። ሶስተኛ ደግሞ ኮሚሽን ምናምን የሳይክል ኪራይ አይታችኋል። ሳይክሉን ተከራይተን ነው እነሱ አሉ። ስለዚህ እነዚህን ሂሳቦች ከቨር አድርጌ ለኔ ለኪስ የሚቀረው ገንዘብ ምን ያህል ነው የሚለውን ነገር ካልኩሌት እንድታደርጉት ነው። የኔ እስካሁን 170 እና 150 ምናምን ነው እየሰሩ ያሉት። እንግዲህ ሁለቱን ቀን አይታችኋል። ነገር ግን አንድ ሰው አሪፍ ለመስራት ቢያንስ በአማካኝ በቀን ከ250 ብር በላይ መስራት የግድ ይለዋል ማለት ነው። እኔ የሌሊት ስራ እየሰራው ስለሆነ ነው። በዛ ላይ ባትሪ እንግዲህ ከ7 ሰዓት በላይ ያለፈ አይደለም። 7 ሰዓታቶችን ነው ሁለቱንም ቀን የሰራሁት፣ ከ7 ሰዓት በላይ አልሰራውም። ስለዚህ በቀን እናንተ እዚህ መታችሁ ከ250 ብር በላይ መስራት ይኖርባችኋል ማለት ነው። እንግዲህ ይህን ሁሉ እያደረግን ያለ ነው ለምንድን ነው? እንደምታውቁት እንግዲህ አርሰናል ከፔዤ ጋር ለሻምፒየንስ ሊግ ፋይናል ማች ደርሷል ማለት ነው። ለሻምፒየንስ ሊግ ፍጻሜ ማለት ነው። እንደምታዩት ደግሞ እኔ የአርሰናል ፋን ነኝ። እንግዲህ በህይወት የአርሰናል ትልቅ ዋንጫ ሲያነሳ ይቻል አቅም። ስለዚህ ይህንን እድል ለምን አልጠቀምበትም ብዬ በማሰብና ሃንጋሪ ለኔ ቅርብ ስለሆነ አሁን ላይ መሄድ ስለምችል እዛ ቦታ ላይ ተገኝቶ አርሰናልን ለመደገፍ እና እስኪ በዴሊቨሪ ስራ ሰርቼ እዛ ቦታ ላይ ተገኝቶ እንግዲህ አርሰናልን ለመደገፍ ነው ማለት ነው ጋይስ ሁሉ ነገር እየተደረገ ያለው። ሃንጋሪ ደግሞ የአርሰናልን ሻምፒየንስ ሊግ ፋይናል ስናይ እንግዲህ በጣም ጸዴ እንደሚሆን አልጠራጠርም። በእርግጥ ፋንዞን ላይ ነው የምንሆነው። ፋንዞን ማለት እንግዲህ ከስቴዲየሙ አካባቢ የሚገኙ ትላልቅ ስክሪኖች ያሉበት የተለያዩ ኢቨንቶች የሚዘጋጁበት ቦታ ማለት ነው። እንግዲህ የሁለቱም ቲሞች ደጋፊ ይመጣሉ እና እዛ ቦታ ላይ በጣም ብዙ የተለያዩ ድጋፎች ይደረጋሉ። እዛው ዙሪያው ላይ መሆኑ ደግሞ ሞር የሚያጓጓ ይሆናል። ተጫዋቾቹ ሲገቡ የማየት እድል ይኖረናል ማለት ነው ጋይስ። ሲቀጥል የተለያዩ ምግቦችና መጠጦች እዛ ቦታ ላይ ይዘጋጃሉ። የሚገርም ኢቨንት ነው የሚሆነው። እኛ እንግዲህ ድጋፋችንን ለአርሰናል የምናሳየው ከዛ ቦታ ላይ በመሆን ነው ማለት ነው። ይሄ ታሪካዊ ቀን አያልፈኝም በማለት እንግዲህ በዴሊቨሪ የሰራኋትን ብር ይዤ እዛ ጋር ከእናንተ ጋር የምናጠፈው ይሆናል። ሃንጋሪን እንጎበኛለን። ፋንዞን ምንድነው የሚመስለው? ደጋፊዎች ውስጥ እስቲ ከለንደን የሚመጡ ሰዎች ምን አይነት ናቸው? ኬት አለማት ይመጣሉ ምናምን የሚለውን ነገር እንዳለ እናያለን። ስቴዲየም ለመግባት ሞክሬ ነበር። ነገር ግን ስቴዲየም በአሁኑ ሰዓት ትንሹ የስቴዲየም መግቢያ ዋጋ 8000 ዩሮ ነው። ማን ሃንጋሪ በነገራችን ላይ በጣም የሚወራላት ሀገር ነች። በጣም ቆንጅዬ ነች ምናምን ተብሎ ነው የሚነገረው። ቡዳፔስት በዛ ላይ በጣም ትለያለች ተብሎ ነው የተነገረኝ ከሄዱትም ጓደኞች ይሰማ ማለት ነው። ስለዚህ ቦታው ላይ እስክገኝ አልዋሻችሁም በጣም ጓጉቻለሁ። በዚህ አጋጣሚ እንደውም ለአርሰናል ደጋፊዎች አርሰናል ሻምፒየንስ ሊግ ፋይናሉን ከበላ የሚገርም ጊቫዌ ይኖረናል። ነገር ግን 15000 ምናምን ሰብስክራይበር መግባት አለብን ጋይስ። አሪፍ እየሄድን ነው። the one and only Balkan country star ዮቶር ቦታው ላይ ይገኛል ነው የምልህ ፓፕስ። ላይክ ሼር ሰብስክራይብ ጋይስ። እንግዲህ ዴይ 2 ይሄንን ይመስላል ማለት ነው። በጣም ወዳችኋለሁ። አመሰግናለሁ። ፒስ